ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም እንደተለመደው የሚያልቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን፣ ቪዲዮዎችን ይዤላችሁ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሁሌም እንደምናገረው ቪዲዮን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። ይህንን ቻናል ከፍ እናድርግላለሁኝ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ተጓዙ። ተገላገልን የምንለው ሰው ሲሞት አይደለም። አሁን ጠላት የምንለው ሲሞት ዋረፍኩ መሰል እንግዲህ መሰለኝ እንላለን። ከዚህ በኋላ ማን አለ ደግሞ ሌላ እግዚአብሔር ሰላም ከሌለ ደግሞ ጠላት ብዙ ነው፣ የሚያይህ ብዙ ነው። በእግዚአብሔር ፊትና ገጽ ካልተያየን ገጻችን ክፉ ነው። በእግዚአብሔር አምላክ ደጅ ውስጥ አጎንብሰን ዝቅ ብለን በስሙ እና ለስሙ ኃይል ክብር ካልሰጠን ገጻችን የጠላትነት ገጽ ነው። እንደ መብዛታችን ጠላትነታችን ጨመረ እንጂ ፍቅራችን አልጨመረም። ይሄም ደግሞ የተሰወረው ጠላት በውስጥ በኩል ብዙ መንገድ ሄዶ ራሱን ደብቆ ተመሳስሎ ማንነትህ ላይ ያለውን እይታ አብዝቶ መንፈስህን አርቆታል። የጸጋውን፣ የሰላሙን፣ የሞገሱን መንፈስ ካንተ ነጥቆ እሱ ራሱ ለክፋት ሞገስ ሆኗል፣ ለተንኮል ሞገስ ሆኗል። በእይታችን ውስጥ ፍቅር አልባ እይታ እንድንተያይ አድርጎ በብዙ መንገድ ፈተናችንን አበርትቶታል። ለዚህ ዋናው ምክንያት ምንድነው? ጸጥ ያልን እንደሆነ ዘመን ላይ ጸሎቱን ተው ነው፣ ምስጋናውን ተው ነው፣ ቤተ እግዚአብሔርን ተው ነው፣ የስም አምላክ ጥሪን ተው ነው። በእንጀራችን ውስጥ አባታችን ሆይ ብለን ሰማያዊ የሆነውን ስጦታውን በእንጀራችን ላይ እንዲያሳርፍ ስሙን ፈራ ነው። ከዛ በኋላ ከጣዖቱም ከመተቱም ከአስማቱም ከአይነጥላውም ከሟርቱም ተወለድንና እንዴት እንስማማ? አልሆነም። ችላ የምንለው በምድር ውስጥ ካለው ትልቁ ቦታ ትልቁ ስፍራ ሃይማኖትን ነው። ችላ ብለን እንደ ፈቃዳችን የምንኖርበት ስንፈልግ እግዚአብሔርን እንጠራለን፣ ሳልፈልግ እንተዋለን። በቃ የመተውን የመርሳትን ችላ ማለትን የበለጠ በእምነት ላይ ስለነበረ እኛም በሞገስ እጦት ችላ ተባል፣ በጸጋ እጦትም ችላ ተባል። ስለዚህ መፍዘዝ ይቀናናል ማለት ነው። እየሰራህ ትፈዛለህ፣ እያገኘህ ትፈዛለህ፣ እየበላህ ትፈዛለህ፣ እየተማርክ ትፈዛለህ። በአንተ አብራክ የተገኘው ትውልድ ደግሞ የበለጠ ፈዛዛ ሆኖ ዓለምና ሰይጣን ተቀበለው። አንተ አልተቀበልከውም፣ ዓለምና ሰይጣን የተቀበለው። ከዛ በኋላ ሲሄድም ሲያስብም ሲናገርም ያንተን ባህሪ አያቀውም። የራሱ ባህሪ ፈጥሮ ከትምህርት ቤት የሸመተውን ከእጽዋት ያገኘውን ከጠላትነት ንግግር የሸመተውን እቤትህ ውስጥ ሲያስተጋባ እቤትህ ራሱ ሌላ ባዕድ ሰው ያለ ይመስላል። የተወለደበት ቤት ባዕድ ሰው ያለ ይመስላል። ቤተሰቡ አንድ አካል መሆኑ ቀርቶ ብዙ አካል ሆኖ ጉድ ነው። በመተያየትና በመነጋገር ቤቱ ይታመሳል። ንግግራችን፣ ቋንቋችን አረጀ። የእግዚአብሔር ሰላም ከሌለ እንደዚህ ነው። ድምፃችን አረጀ። አያችሁ፣ እንኳን መጣህና ተናገርክበት፣ እንኳን ድምፅህን ሰማው አይደለም የሚባለው። ይህን ድምፅህን ማልሰማበት ቦታ ወዴት ልሂድ? ሚስትም ባልም ይህን ድምፅ ማልሰማበት የሚባልበት ሁኔታ ኑሯችን ውስጥ ጣልቃ ገባ። ድምፅ መውጣቱ ራሱ አስፈሪ ሆነ። ድምፅህን ፈራው። አየህ፣ ዛሬ ለማን ትናገራለህ? ቆረጠኝ ፈለጠኝ ብትልም እኮ የምትናገረው ሰው የለህም እኮ። የሚያደምጥህ ከትርፍ ጋር እንጂ ከህይወት ጋር አይደለም። እግዚአብሔር ምሕረት ያብዛልን። ሰላም ለእናንተ ይሁን አላቸው። የሚሆን ሰላም ውስጣቸው ሰላሙን ሰጣቸው። ይሁን ባለበት ነው ዓለም የተፈጠረው። ይሁን የሚል የዘላለም ነው። የይሁንታ ሰላም፣ የአሜን ሰላም። ከዛም ነገር ግን ደነገጡና ፈሩ፣ መንፈሱም ያየ መሰላቸው። ቶሎ አልደረሳቸውም። አሁን እዚህ ጋር ድንጋጤ ያላያቸው ቶሎ አልደርሳለ። ዛሬ ለቤተ እግዚአብሔር ልጆች የእግዚአብሔር ሰላም ቶሎ አልደረሰም እኮ ቶሎ አልደረሰም። ለምን? የምንደነግጥበት፣ የምንፈራበት፣ የምንጨነቅበት፣ አድርባይ የምንሆንበት፣ የምናስመስልበት፣ የምናጎበድግድበት
ትንፋሻችንን ዋጥ የምናረግበት ነገራችንን ድብቅ የምናረግበት ቦታ በጣም ብዙ ነው። ቶሎ አልደረሰም ሰላማችን፣ እዚህም ቶሎ አልደረሰም። ምን አንደኛው ድንጋጤ ነው፣ ሁለተኛው ፍርሃት ነው፣ ሶስተኛው መንፈስ ያዩ መሰላቸው። ገና በመሰላቸው ውስጥ ነው ያሉት። ቶሎ አላመኑም። እግዚአብሔር ቶሎ አምነን ለችግራችን መፍትሄ፣ ለእድላችን ብርሃን፣ ለስጦታችን በረከት፣ ለተስፋችን ገጸ እግዚአብሔር ከሁላችን ጋር ይሁን። ብዙ ሰው ጋር የምንገናኝ ከሆነ ብዙ ጠላት አለብን ማለት ነው። ይወጋችሁ ብዙ ምቀኛ አለብን ማለት ነው። ከጥቂት ሰው ጋር የምንገናኝ ከሆነ ጥቂት ነው ምቀኛችን። ከብዙ ሰው ጋር ግን ስንገናኝ ብዙ ጠላት ነው የሚነሳብን፣ ብዙ መተት ነው የሚደረግብን ማለት ነው። መቼ ነው የምናውቀው? ያው ስንቀጠቀጥ ስንጸልይ እንደ ግንኙነታችን ነው፣ እንደ ስራችን ሁኔታ። ነጋዴም ከሆነ ያው በንግድ ውስጥ ከብዙ ሰው ጋር ስለምንገናኝ ገንዘብ ከዛም ከዚህም ስለምንቀበል በገንዘቡ ይገባል፣ በአይኑም ይገባል። በቃ መስሪያ ቤት ውስጥም ከተቀጠርን ያው የምንገናኝ ከብዙ ሰው ጋር ነው። ያ እንኳን ይሻላል፣ ያንዴ ተስተናግዶ ይሄዳል። እዛው ቋሚ ለቋሚው ነው ምቀኛው እንጂ ንግድ ላይ ነው በጣም አስቸጋሪው። ብዙ ሰው የሚመትተው ንግድ ላይ ሲሆን ነው። ነጋዴው ናችሁ፣ ንግዳችሁ ከተወሰነ ጊዜ በኋላ የቀዘቀዘ ከሆነ ተመትቶባችኋል ማለት ነው። በስራችሁ በኑሯችሁ በቃ ታይቷል ማለት ነው። ገንዘባችሁ ታይቷል ማለት ነው። በጣም እንደምትሰሩ አይተዋል ማለት ነው። ገቢያችሁን ለማንም አትናገሩ። አሁን ችግሩ ምን መሰራችሁ? ብዙ ሰው እናገኛለን፣ አፋችንም ለብዙ ሰው የተከፈተ ነው። በቃ ለብዙ ሰው እናገራለን። ገንዘብ አለኝ እንላለን፣ እሰራለሁ፣ ጥሩ ደረጃ ላይ ነኝ እያልን እንናገራለን። በዛ ውስጥ ሰዎች ምቀኝነታቸው ይነሳል። አትናገሩ፣ ምስጢረኛ ሁኑ። ገቢያችሁን አትናገሩ። እንቅስቃሴያችሁ ማንም አይወቀው። ምስጢረኛ ሁኑ። ብሶ በአፉ ነው የሚወድቀው። ዮሴፍ የተሸጠው በአፉ ነው። ዮሴፍ ወንድሞች የሽጡት እኮ በአፉ ነው። እንዴ እናንተ ህልም እኮ አየው ብሎ ሲነግራቸው እንደዚህ ከዋክብት ሲሰግዱልኝ አየው ሲላቸው እንሰግድልሃለን አንተ ግትበልጠን ነው ማለት ነው አሉ። በአፉ ራሱን አሸጠ። ዮሴፍ ያሸጠው በአፉ ነው። ምቀኛው ሆኑበት። የገዛ ወንድሞቹ ናቸው። የገዛ ወንድሞቹ በአፉ ተነሱበት። ህልመኛው መጣ እንግደለው ተባባሉ። ሮቤል የሚባለው ወንድሙ አዳነው። ያው ጉድጓድ ውስጥ እንጣሉ ጣሉ። ከዛ በኋላ ሸጡት፣ ለነጋዴዎች ሸጡት። ወደ ግብጽ ተሰደደ። እግዚአብሔር ዓላማ ስራው ግን ዮሴፍ እንደዛ አይነት መከራ የደረሰበት በአፉ ነው። ብዙ መከራ የሚደርስብን በአፋችን ነው። በቃ ገንዘብ አገኛችሁ በሰው ፊትም አትቁጠሩ። የድሮ አባቶች ጎበዞች ነበሩ። እናቶች አለገ እንዲህ እዚች ይከቱና ደረት ኪሳቸው ሲቆጥሩ ዞር ብለው ተደብቀው ነው የሚቆጥሩት። ሌላ እኮ አይደለም፣ ያውቁታል። በአይን ያለውን ሰላቢ መንፈስ ያውቁታል። ሲያይ የሚነሳው ምቀኛ ያውቁታል። አሁን የዘንድሮ ትውልድ ጭራሽ ያውኑ ልጆች ገንዘባቸውን እዚህ ከኋላ ኪስ ነው የሚከቱት። ይሄ 10 ምናምን ዓመት ውስጥ ያሉ ታዳጊዎች ገንዘብ ከኋላ ኪስ ይከታሉ። ያው እኛ እዚህ እንከታሉ። በቃ ሰው ፊት ነው ገንዘባችን ምንበት ነው። ስለዚህ ያው በዚህ ይታያል። ምቀኛው ይነሳል። ቀላል ነው። ሰላቢ ይላክብናል፣ ገንዘባችን ብትን ይላል። ይወጋ ሰላቢ ሲላክ እንዴት ታውቃላችሁ መሰራችሁ? ገንዘብ አላችሁ፣ ለምሳሌ 10,000 ብር አላችሁ እንበል። ምንም እኮ አያስፈልጋችሁ፣ የምትገዙት ነገር የለም፣ ሁሉ ነገር አላችሁ። ግን ግዛ ይላችኋል። ግዛ ይላል። በቃ ትሄዱና የ2,000 ብር ጫማ፣ ከዛ ልብሱ፣ ከዛ የሆነ ነገር በቃ እንዲህ ያለ 10,000 ብር ልቅ ይላል። ከዛ ቤት ከመጣ እንዲህ ለምን ይሄን ገዛሁት? ይሄ እኮ አያስፈልገኝም ነበር፣ ወይንም ደግሞ ይሄን ለመግዛት ፕሮግራሚ እቅዴ አልነበረም፣ እንዴት ገዛሁት ብለን እንደነግጣለን። አያ ሰላቢ ሲላክ እንደዚህ ነው የሚያደርገው። እንዲህ ነው እንጂ ይሄ ገንዘብ እያየን ነው እንጂ ስልብ አይደለም የሚያደርገው። የ100 ብሩን ዕቃ 1,000 ብር ያስገዛናል። 900 ሰለቦ ማለት ነው። በቃ ጋንንት ነው። እንዴት እንደሚሰልበው እሱ ነው የሚያውቀው። ዋናው ብቻ ከእጃችን ማስወጣቱ ነው። ከዛ ወደ አሰለበው ይሄዳል። ስለዚህ መንቃት ነው። መንቃት፣ ጸልዩ፣ ቀጥቅጡ። የሁሉ ጊዜ ምክራችን ይሄ ነው። አንዳንዴ አስቸጋሪ ሰዎች በህይወት ይመጣሉ። እኔ አሁን ኖረህ ታውቃለህ ወይ? እንደዚህ ደምህን ብታንጠባጥብላት ቴንኪው ከማትል ሴት ጋር ኖሬ አውቃለሁ። ለዛ ነው ቅድም እኔ ባወራ ደምህን ብታይ አመሰግናለሁ ማትል አፕሪሺየት ማድረግ ምናምን ተው ቴንኪው ከማትል ሰው
አሁን እንዲህ ስል ያው ሰዎች በደንብ በተለየ ነገር እንዳይለዱት እንጂ በቃ ወንድ ከሆንክ ወንድ ነው የምትሆነው። ሚስትህን የምትመርጣትም አንተ ነህ። የምታሳየው ነገር አለ፣ የማታሳየው ነገር አለ። ይሄ ማለት ስለ ድብቅነት ምናምን አደራ ሰዎች እንደዛ የቤተክርስቲያን ሴት ስለሆነች የተባረከች ሴት ማለት አይደለም። ብዙ በተክሊል ያገቡ በጣም አስቸጋሪ ሴቶች አውቃለሁ። በተክሊል ማግባት ማለት መባረክ ማለት አይደለም። ባይዘው ያ ስርዓቱን ጋብቻዋን የተባረከ የምታደርገው የልጇ ህይወትና የልሰውየው ህይወትን ማወቅ ብቻ አይደለም። እውቀት ከሃይማኖት ጋር አካው ይሄ በተለይ ይሄ ዘመን የመጨረሻው ዘመን የእውቀት ዘመን፣ የእምነት ዘመን ግን አይደለም። በጣም ሰዎች በጣም ያውቃሉ፣ በጣም ደግሞ አያምኑ። ሰዎች መጽሐፍ ቅዱስ ያውቃሉ፣ ስለ ቁርባን፣ ስለ ተክሊል፣ ስለ ሴክሹዋል ነገሮች የቤተክርስቲያኗ የምኗ ያውቃሉ። የእውቀት ችግር የእምነትና የመኖ መጽሐፍ ቅዱስ ደግሞ ተግባር ታንክ ዩ እምነት ያለ ስራ በራሱ የሞተ ነው ይላል። በተክሊል አግብታኝ ምን ብላ ሰማዩ ምድሩ የሷ ተተናኩ ትባላለች። ባለቤቷ ተቸግርኩ እያለ ነው። አትታዘዝም፣ በጣም ትዕቢተኛ ነች እያለ ነው። ትዕቢትን ግን የምታንጸባርቀው እሷ በቅንድቧ፣ በአካሄዷ፣ በአነጋገሯ፣ በመኗ፣ ባረማመዷ ያንን ነገር ታንጸባርቀለታለች። ስለዚህ እንደዚህ አይነት ነገሮችን በደንብ ዲቴል የሚያውቅ ሰው በህይወት የኖረን ሰው ቢሆን ጥሩ ነው። ይሄ ጋብቻ ደግሞ ሴንሲቲቭ ኢሹ ነው፣ እንደፈለክም አታወራም። ለዛ ነው ሜቢ እኔ ተጠንቅቄ በወንድም በኩል በሴትም በኩል ሳወራ የምታይ። ለምንድን ነው እኔ በእኔ ሰበብ አትሊስት መዳን ባይችል እንኳን በእኔ ሰበብ እንዲወድቅ አልፈልግም። ለዛ በጣም ጠነቀቅ። ዞሮ ምንድን ነው የራስህ ህይወት ይኖርሃል ወይ? አዎ። ጊዜው ሲደርስ ወደ አደባባይ ታወጣለህ እግዚአብሔር ሲፈቅድ። በጣም መልካም። ወደ ሐሳባችን እንግባ። እንደው ጠለቅ ወዳለው ሐሳብ እንደው ከፍቅረኝነት ጊዜ ብነሳ አንድ ሰው ፍቅረኛ ይዞ እግዚአብሔር ፈቃድ እንደሆነና እንዳልሆነ እንዴት ነው መለየት የሚችለው? መጽሐፍ ቅዱስ እሳትና ውሃ አቅርቤልሃለሁ አንተ ወደ ፈለግከው እጅህን ስደድ ነው። አዎ፣ ግን እሳት ቢሆንስ? መብት ነው፣ ያንተ ምርጫ ነው፣ እሱ ጉዳይ አይደለም። ያው ልንገርህ፣ ወደ እሳቱን ብታደላ ያንተ ምርጫ ነው፣ ወደ ውሃውን ብታደላ ያንተ ምርጫ ነው። ያንተ ምርጫ ላይ የእግዚአብሔር ጣልቃ ገብነት የለም። ያንተ ነፃ ፈቃድ ላይ የሱ ግፊት የለም። ለምሳሌ አንተ በጣም የከተማው ቆንጆ ሴት ትወዳለህ። በቃ ዋው ቀዳሚ በጣም ቆንጆ ሴት ነው ያገባው። እውነትም ቆንጆ ነው ደግሞ ከሌላ እንትን እንዳይል እና በጣም ቆንጆ አንደኛ እና ሰው ለማስጨብጨብ ከሆነ በጣም ቆንጆ ሴት ቆንጆ አገባ ቆንጆ ዘር ምናምን ለማለት ከሆነ ያ ያንተ ፍላጎት ነው። እግዚአብሔር አይከለክልም። ያም ሰጥቷል። ዓለም ላይ ነው እንግዲህ ሁሉንም ፈጥሮ ጨርሷል። እግዚአብሔር አዲስ የሚፈጥረው ነገር ሁሉ ተፈጥሯል። በነፃ ፈቃድ እግዚአብሔርን ለምነ የወደድከውን ታነሳለህ። ምናልባት እግዚአብሔር የመራክ ደግሞ አንተ ሞዴል ያልካት ሳይሆን ልብ ያላትን መርጦ ሊሆን። ለምሳሌ ልንገርህ፣ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ለምን? ስለ መልኩ ስለ ቁመናው አይደለም፣ ስለ መስዋዕቱ ማለት ስለ ልቡ ቅንነት። ሚስትም ስትመርጥ አንተ ፍቅረኛም ስትይዝ ምኗን አይተህ ነው? ልቧን አይተህ ከሆነ ስለ ልቧ እግዚአብሔር ልብና ኩላሊትን የሚመረምር አምላክ ስለሆነ ልቧን አይተህ ነው፣ ይሳካልሃል። ጥሩ ምርጫ መርጫል። ኢቭን ልቧን ማያምር ሴትም ብትመርጥ እግዚአብሔር ልቧን ማስተካከል ይችልበታል። ልቧን ሊያስተካክልልህ ይችላል። ለምሳሌ አንተ መጥፎ ምርጫ መርጠህ መጥፎውን የምትጸልይ ሰው ከሆንክ ያን የመገልበጥ አቅም አለ። ልክ የነነዌን ሰው እንደምንለው የሆነች ፍቅረኛ ስትይዝ ምናልባት አንተ ከመንፈስ ቅዱስ ጋር ከሆነ የምትኖረው የምትሰራው መንፈስ ቅዱስ ይመራሃል። ወደ ምን ሰው? ወደ በጎ ሰው። አካሄድህ ጥያቄ ምልክት የሚፈጥረው አካሄድህ ግን ከእግዚአብሔር ጋር ነው ወይ? አንድ ነገር ልንገር ባይዘው ወይ እኔ አሁን ዛትማች ሚስቴ ታዘዘችልኝ አትጨናነቅ ለመሰለ እንደዛ ምልክ እና አቡነ ገብረ መንፈስ ቅዱስ አንበሳ የታዘዘላቸው እነሱ ለእግዚአብሔር ስለታዘዙ ነው። እና አቡነ አረጋዊን ብትል ለቅዱስ ጳውሎስን እስከ ሰማይ ቢነጠቁ ለእግዚአብሔር ከታዘዝክ ሰራተኛ አይታዘዘኝም፣ ባሪያ አይታዘዘኝም፣ ሚስቴ አትታዘዘኝም አትልም። ባይታዘዙም የእግዚአብሔር ሐሳብ ከሆነ ችግር የለውም። እግዚአብሔርን ግን ከታዘዝክ አልኩ የሚስት ባህሪ ያስቸግር። ዞሮ የሚመራክ ስፕሪት ምንድነው ነው? እግዚአብሔር መንፈስ ቅዱስ የሚመራክ ልብ ቅን ከሆነ እግዚአብሔር ወደ ቅን ይመራሃል። ልብ ከእግዚአብሔር የራቀን የሸፈትክ ሰው ስለሆነ ደግሞ አሳልፎ ይሰጣል። በመጽሐፍ ቅዱስ ከኦሪት እስከ ራእይ ድረስ እግዚአብሔር አሳልፎ የሰጣቸው ብዙ ህዝቦች አይተናል። አሳልፎ ይሰጣል። ለማን ይሰጣል? ለዛቸው ይሰጣል። ከዛ ተከትከተ አንተም ታወራለህ፣ እሷም ታወራለች፣ አንተም ትላለህ፣ እሷም ትላለች። መግባባት ያቅተሃል። ቋንቋቸው ተደበላለቀባቸው ሲባል መጽሐፍን ሰምተሃል? በቃ እሱ የሆነ ነገር ይላል፣ እሱ የሆነ ነገር እሱ ተጎድቻለሁ ይላል፣ እሷ ተጎድቻለሁ ትላለች። ይሄን ግን በነገራችን ላይ በጣም ጨዋ ስነ ስርዓት ያላት ገዳም የኖረች ሴት በጣም አስቸጋሪ የሚባል ሰው ላይ ወድቃ ታውቃለች።
እቺን ሴት እንግዲህ ምንድነው እቺ ሴት ቅናት እኔ አይደለም ቅንነቷን እኔ አይደለም መሰከረው ክርስቶስ ነው። ለምን እኔ ፊቷና አክቷን ነው እኔ ቀዳሚ ጸጋን አለባበሱ ነው ነገር ልቡን የሚያውቀው እግዚአብሔር ነው። እሷንም ጥሩም ቢሰጣት መጥፎም ቢሰጣት ሂዝ ራይት እግዚአብሔር ልክ ነው። መንጊዜ በስራዎቹ ልክ ነው። የእግዚአብሔርን አባትነት እየረሳው ትመጣለህ ማለት የሆነ ይቅር የማይባል የማያየህ በቃ የሆነ መስመር ስተው ኦልሬዲ ርቀህ ያለህ ከታላ ምንም በቃ መብትም የለኝም ብለህ እንደውም አይ ዶንት ኖ ሰሞኑን የሆነች ቲክቶክ ቪዲዮ አይቻለሁ። አይ ቲንክ ፈለገ አትናቲዮስ መሰለኝ የሆነችን ፌመስ ቲክቶከር ስጠይቃት ሰንበት አገለግል ነበር ትለዋለች። ፌመስ ነች ልጅቷ በጣም ምናልባት የምታውቋት ሊፕሲንግ ምናምን ያደርጉ አሉ ፌመስ ልጅ ነችና ማለት ያው በሶሻል ሚዲያው ፌመስ በተለያየ መንገድ ፌመስ ስላለ ማለት ነውና እኔም እችላለሁ እንዴ ያለችው ለምን አትመጭም ሲላት በጣም በመገረም ነው ላይክ ስለ በቃ የሆነ አንዴ ተባራል ከዚህ በኋላ በቃ የሚቀበላት ምክንያቱም ኦብቪየስሊ ያው እንዲ ሶሻል ሚዲያ ላይ ስትመጣ ብዙ አይነት መጥፎ ነገሮች ውስጥ ትገባለህ። አቴንሽኑ ይኖራል፣ የሚቀርቡሉ ኦፖርቹኒቲዎች ይቀርቡ አይ ካን ጋስ ሊሆን የሚችለው በተለይ ሴት ደግሞ ስትሆን ተጽዕኖ በጣም ከባድ በቅርብ ማቃቸው በጣም ፌመስ ቲክቶከሮች ስላሉ የሚደርስባቸው ተጽዕኖ ይከብዳል። አይምሮ አንተኒ አሁን የምር እኔ እንዲሁ አንዳንዴ ለካ ስላልደረሰብን ነው እንደ ጨዋ መስለን የምንታየው እንድትል ያደርጋል። ማለት በጣም የሆነ ፈተናው አልቀረበልህም አንተ ወንድ ነህ በዛ ደረጃ አትፈተንም። ሴት ስትሆን ምን ያህል መንፈስ ጠንካራ መሆን አለባት እስከምን ድረስ ነው የምትታገሰው ትላል። እንዳልከው እዚህ ጋር ሰው ራሱን ለማጥፋት እየደረሰ ያለ ሰው እዚህ ጋር ኦፈር የሚደረገውን ነገር ስታየው አትፈርድበትም። በዛ ፓስ ስለሚሄዱ ካለው እንትን ጥንካሬና ርቀውን ብለው ለሚያስቡ ሰዎች ወይም ደግሞ ከዚህ ከሃይማኖታዊ ብቻ መጥፎ ህይወት ውስጥ ገብቼ የነፍስ ጥሬን ርቄያታለሁ ብሎ ለሚያስብ ሰው የእግዚአብሔር አባትነት እንዴት ታዋል እንዴት ትነግረዋለህ? ምክንያቱም እኔ ምን አሉኝ መሰለህ በቅርቡ እንግዲህ ማውራት ይኖርብኝ አላውቅም፣ ግን የነፍስ አባቴ ምን አሉኝ እኔ በጣም ብዙ ጠንካራ አይደለም እንትን ላይ መንፈሳዊ ነገር ላይ በቃ በቻለኝ አቅም ማቃትን ለመያዝ ሞክራለሁ እንጂ ምን አሉኝ እግዚአብሔር አሉኝ ያ በርግጥ በቤተ ክርስቲያን ንስሐ ስትገባ የሚሰጥህ ቀኖና አለ አይደለም፣ ግን የሚገርምህ እነሱ ነገሮች ማድረግ አለብህ። ግን እግዚአብሔር ለንስሐ ለመግባት ስትወስን ነው የማረህ። ሪሊ አልኩኝ የምን አላውቅም ነበር እውነት ለመናገር በቃ ስትነሳ ሐሳቡ ይሄ ኢነርጂውን ይዘህ ተነስተህ ሄደህ ወካር ገዛ ቦታ ስትደርስ ኦልሬዲ ብሎሃል ይሄ ማለፍ ያለብህ ነው። ኦልሬዲ እዛ አይነት ዲቴል ውስጥ አልገባም እና እንደዛው የዚህን ያክል መሆኑን የምር አንዳንዴ እንዴት ነው በጊዜ ሂደት ይቅር ባይነቱን ይላል ሰው በአፉ ግን አያምንም። ስታምኑ ነገር ማመንና ማወቅ በጣም ዲፈረንስ አለ። እኔ እንዴት ይወራል በቃ የእግዚአብሔር ማሪነት ቀደም እንዳልኩ የሰይጣን ፐርፐዝ አብሮ መቃጠል ነው ይላል። ጌታ እኮ ካንተ የሚያገኘው ምንም ነገር የለም። በቃ ፍጹም ፍቅር ይሄ አንኮንዲሽናል የሚባለው ፍቅር ያለው እግዚአብሔር ብቻ ነው ላንተ ያለው። እግዚአብሔር ብቻ ነው አንኮንዲሽናል የሚወድ። ባንድ እንትን ለጠቅልለው ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት ናት ይላል። በዚህ ኮንሰፕት ብቻ ብናየው በመናቀርበውን ኤክስኪውዝ እናስበው። ከዛ ውስጥ ያሉት ካህናት ሐኪም ቤት ዶክተር እንዳለ ከዛ መድኃኒቱ ስጋው ደሙ በቃ ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። እና ሰው ምን ይላል እንዴት እመጣለሁ አሁን የተከበረ ሐኪም ቤት ውስጥ በሽተኛው ነኝ እንዴት እመጣለሁ ጤነኛ ሰው ነው እመጣለሁ ይባላል። ያ ሰው እንዴት ነው ሲሻለኝ ነው የሚሄዱ ይባላል ሐኪም ቤት። ሰው እንዴት ሲሻለው ይላል። በጣም ዝም ብለህ ታስበው በጣም ምን ሆኜ ነው ትላለህ። አሁን ራሱ ቤተክርስቲያን ሐኪም ቤት ናት። በቃ ልትታከም ነው እኮ የምትመጣው። በቃ ርቀሃል ገብቷል። እና በቃ ማወቅ ያለብን ነገር እግዚአብሔር ከመነሳትህ እንጂ ከውድቀትህ ምንም ነገር የለውም። ሄደህም የሚጠይቅህ ለምን አልተነሳህም ለምን ንስሐ አልገባህም ነው እንጂ ለምን ኃጢአት ሰራ የለህም። ቅዱስ ዮሐንስ አፈወርቅ አባቴ ስለሆነ በጣም ብዙ ጊዜ የሚጠራው የእሱን መጽሐፍ በደንብ ስለማነብ መውደቅ አዳማዊ ነው፣ ከወደቁበት አለመነሳት ግን ዲያብሎሳዊ ነው ይላል። አዳምም ዲያብሎስም የሰሩት ኃጢአት ተመሳሳይ ነው። ሁለቱም አምላክን መሆን ይሻቱት፣ ሁለቱም ወደቁ። ፖይንቱ መነሳት ላይ ነው። አየህ ሰይጣን እስካሁን ኢጎ ይዞታል። ያውቃል እኮ እግዚአብሔር አምላክ እንደሆነ አምላክ ነኝ አለ። ከወደቀ በኋላ ማን አምላክ እንደሆነ አየ። ግን ይኸው እስካሁን አልተመለሰም። ለምን? ይሄ ተሸናፊነቱ ያስኩትን ኃጢአተኛ ነኝ በቃ ማረኝ የሚለውን ኢጎ አላፈረሰም። አዳም ግን ተጸጸተ፣ አለቀሰ። በሱ ምክንያት ነው እኮ ጌታን በስጋ ያየ ነው አይደል እንዴ? ከ5500 ዘመን በኋላ ከልጅ ልጅ ተወልጄ አድንሃለሁ ያለው። ዛሬ ምን እንደሆነ ጌታ ያየ ነው በሱ ምክንያት፣ በመነሳቱ ምክንያት። ስለዚህ በቃ ፖይንቱ መነሳት ነው። ስለዚህ ውድቀትን ተወው አንተ በቃ እግዚአብሔርን ያደረግከው የበደልከውን ነገር እርሳውና እግዚአብሔርን ስለማግኘት አስብ፣ ስለ ምህረቱ አስብ። በጣም አባቶች ምን ይላሉ? ታቷል ሰይጣን ምን ይላል?
ሰው በጣም ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔርን ቸርነት ነው። በጣም ጥሩ መንፈሳዊ ሕይወት ላይ ምናምን ያለ ጊዜ ደግሞ የእግዚአብሔርን ፈራጅነት ማሰብ አለበት ይላል። ሰይጣን ደግሞ ያቀያይርብሃል። ኃጢአተኛ ስትሆን ፈራጅነቱን ያሳያል። አታፍርም ይላል ውዳሴ ማርያም አንስተህ ልደግም ስትል ቤተክርስቲያን አታፍርም ወይ ምንም እንዳላረገው ነው ሞኝ መሰለ እንዴ? አንዳንዴ በቃ ዝም ብሎ መመላለስ እግዚአብሔርን ማጃል ያውቃል እኮ ነገ እንደምወድቅ ያውቃል። ግን መጥቼ አይኔን በጨዋ ጥቤ ቤተክርስቲያን ስመጣ ምን እያደረኩ ነው? በቃ አንተን እያሞኘው ነው ምናምን ከዚህ ሲቀር ምናምን ይላል። ፈራጅነቱን ቀድሞ ያሳያል። በዚህ ሰዓት ማሰብ ያለብህ አንተ የእግዚአብሔርን ቸርነት ነው። ጀግኒት ባሏን ስለተረዳችው ጠላቶቿን መልሳለች። እንኳን እሰይ ይሁን ያመንዝር እያለች ስትመልስ የነበረው ለምንድን ነው? የባሏን ችግር ስለምታውቅ ነው። እንዲያውም አንድ ጊዜ ምን አደረገች አሉ? የተኛበት ቤርጎ ድረስ ሄዳ በሩን ከፍታ ቶሎ ሱሪ ልበስና እንውጣ አለችው። ተንቀጠቀጠ ሰውነቱ። እንደዚህ በቃ ሰውነቱ ማለት እንዴት ነው እስቲ ባይነ ልናቸው ሳሉት ከሴት ጋር ተኝታ አንተ ወንድ ተኝታ ሚስትህ ወይ ፍቅረኛ ወይ እጮኛ በር ከፍታ መታ ስታይህ የሚሰማን ስሜትና ከዛ ሱሪ ቶሎ ለብሰው ውጣ በቃ። ስንት ነበር የተነጋገራችሁት? ብሩን ከፍላ ስትሄድ ጠጥቷል በተወሰነ ስካሩ ሲጠፋበት አያስደነግጥም? ምን ትላላችሁ? እናንተ ጥያቄ ልጠይቃችሁ። ምንድን ነው የምታደርጉት? በልጅቷ ቦታ ሁኑና ምን አይነት ሰዎች ናችሁ? በባልየው ቦታ የሆናችሁ ወንዶች ደግሞ ሚስታችሁ ምን አይነት ሴት ነች? አንቺም ሴቷ ደግሞ ከወንድ ጋር ተኝተሽ ተጋድመሽ ባልሽ መጥቶ በጣም ገብቶት ተረድቶሽ የዝሙት መንፈስ ስላለባት ነው፣ ወደ አይደለም ከአባቷ የመጣባት ነው፣ ይሄ ነገር ከቤተሰብ የመጣ ነው፣ ኮተት ነው ብሎ አስቦ ባልሽ ቶሎ ልበሽ ነው ውጪ እንውጣ ምናምን ብሎ ይዞሽ ሲወጣ ጸጥ ብሎ በመኪና ወደ ቤት ይዞሽ መጥቶ በቤት ከገባሽ በኋላ ሻወር ውሰጂ ብሎ ወደ ነበረበት ኖርማል ላይፍ ሲመለስ ምን ትይዋለሽ? ሊገለኝ ነው፣ አድብቶ ሊያንጠለጥለኝ ነው፣ ሊደፋኝ ነው አልምትዩ? ለምን ዝም አለ? በቃ ከባድ ነው። እና የዚህን ያክል እንኳን ከተኛበት ቤርጎ ጎትታ ያወጣችሁ ልጅ ነች ማለት ምን አይነት ልጅ ነች? መንፈሳዊ ስለሆነች ነው ምናምን ብላችሁ ልጅቷን ጻድቅና ቅድስት ንጹህ እንዳታረጓት ስለተረዳችሁ ብቻ ነው። መረዳት በራሱ ንጽህና ነው። አንድን ነገር ተረድቶ ሸክም አንዱ ሸክም መሸከም በራሱ ትልቅ ንጽህና ነው። በእውነት እንዲያው ምን ትሉታላችሁ መሰላችሁ? በተፈጥሮ ሰላማዊ የሆኑ ሰዎች አሉ። በተፈጥሯቸው ሁከት ምናምን ነገር ሲመጣ ነገሮችን የማብረድ አቅም ያላቸው ከማጋጋል ይልቅ ማገላገል ይችሉበታል፣ ሰላም መፍጠር ይችሉበታል፣ ምን ይችሉበታል። ውስጣቸው ግን በጣም የተጎዳ ነው። እነዚህ አይነት ሰዎች ብዙ ነገር ስለሚያውቁ ብዙ ነገር ስለሚያደርጉ የሆነ በቃ ዝም ማለት ያበዛሉ። ነገሮችን የሚያበርዱትም ምናልባት በዓለማዊ ህይወታቸው ውስጥ ሆነው ነገሮች እንደዚህ ሰው እንዳይሰማ የሚፈልጉትን ውርደትን ጠልተው ሊሆን ስለሚችል ከምዋረድ ብለው ወይም ደግሞ ሰው እንዳይሰማ ምን ብለው እያሉ የሚቀመጡ ስለሆኑ በጣም እድሜያቸው ያጠረ እየተጎዱ ጨጓራቸው እየተቃጠለ ቆሽታቸው እያረረ ነው የሚመጣውና የበሽታ አይነቶች የሚገኙት እንደውም እንደዚህ አይነት ሰዎች ላይ ነው። ያሳዝኑኛል። ቻዮች፣ ትዕግስተኞች እድሜ የላቸውም ይባላል። እግዚአብሔር ቶሎ የሚወስዳቸው ለዚህ ነው ይባላል። አንዳንዴ በእርግጥ ሁሉም አይደለም። እድሜ እንዲኖራችሁ ደግሞ ቻይ አትሁኑ ማለት አይደለም። ግን የእውነት ስትኖሩ እግዚአብሔር በእናንተ ውስጥ ይከብራል። በኃጢአት 80 ዓመት ከመኖር ለሰው ኖሮ ወይም ሰዎች እግዚአብሔርን በእናንተ አውቀው 30 ዓመትና 40 ዓመት ኖሮ ማለፍ ይሻላል። ሰላም ነው። አመሰግናለሁ። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ የሚያሳድጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ
ሁላችሁም ውድ ቤተሰቦቼ ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮን ሁሌም እንደምናገረው ሼር ማድረጋችሁን እንዳትረሱ። ሰዎች ይዳኑ፣ ሰዎች ይቀሩ። የኛ መዳን የኛ ብቻ መለወጥ የኛ ብቻ ማወቅ አይደለም የሚረዳንና ሌሎችንም ሰዎች ደግሞ እንዲረዱ እንዲያውቁ ካሉበት ከተያዙበት ከፈተናቸው ከችግሮቻቸው እንዲወጡ ልናግዝ ልናበረታ ይገባል። በተለይም አሁንም ድረስ በጣም ብዙ ሰዎች በዚህ በባዕድ አምልኮ የተያዙ ምንም መረጃ የሌላቸው ነገር ግን በተግባራዊ ክርስትና ውስጥ የሌሉ ብዙ አይነት በዘለማሪ ውስጥ የተያዙ ሰዎች ይገኛሉና እነዚህንም ሰዎች ልናገርቃቸው ልናበረታቸው የምንችለው እንደምንም አድርገን እነዚህ ትምህርቶች ሼር አድርገን እነዛ ሰዎች እንዲያውቁ እንዲረዱ ልናደርግ ይገባል። ብዙዎቻችን የተለያዩ ስብከቶችን በመስማት በዛ ስብከት ብቻ ስብከቱን በመስማት ብቻ ለውጥ የምናመጣ መስሎናል። አይደለም ውድ ቤተሰቦቼ፣ የሰማነውን ቃለ እግዚአብሔር በተግባር የማንለውጥ ከሆነ የማንሰግድ የማንበረከክ ወደ ምስጢራት የማንቀርብ ከሆነ ጠላታችን ዲያብሎስን አውቀን የማንዋጋና ለማሸነፍ ጥረት የማናደርግ ሙከራዎችን የማናደርግ ማንን ዘንድ ክርስቶስን የማናደርግ ከሆነ አወዳደቃችን የከፋ ነው የሚሆነውና ሁላችንም ልንነቃ ልንበረታ ልናውቅ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን። Thank you.